ብን መንፈስ አንፃር ነው የሚታየው። ከሄድንበት የጣዖት መንፈስና ከገባንበት አዘቅት ውስጥ ባለው ነገር ላይ በትክክል ሊመጣ የሚችለው ምን እንደሆነ ለመገመት አሁን ስማም ወልድ መንፈስ ቅዱስ አሐዱ አምላክ አሜን። ነዛ ደቂቅን ሰዓትን መዓልትን ዝሃበና እግዚአብሔር ይመስገን። መኸብራት ሕዋተይ ብዛዕባ ዛቦና ዝምህርዋ ደሎ አገዳሲት ትምህርቲ የኽሰምዑ ላይ ደሊ ደለኹ ምክንያቱ ኣብዚ ሰሙን እዚ ኣብ ዝተፈላለየ ሃገር ዝምላኽን ዘሎ ኣብ ህዝብና ሽግር ንፈልጦን ዘይንፈልጦን ብዙሕ ነገር እሞ ክንመሃረሉ ብሕፅር ዝበለ መንገዲ ንዘምናዮ ቦና ትምህርቲ ኣዝዩ ሓያል ዝኾነ ትምህርቶም ብሓቂ ኣብ ፍረኦም ክትፈልጥዎም ኢኹም ይብል ቃል ኣምላኽ። ናይዞም ኣቦና ፍረ ድማ ኣዝዩ ጠቃሚ ስለዝኾነ ድማ ንህዝብናት መሃርን ስለዝኾነ እዮም ደለኹ ስምዕዎም እሞ ድሓር ናብቲ ሓሳበይ ከኣቱ ስሙ የተመሰገነ ይሁን። ርዕሳችን የእምነትን ኃይል ማሳየት ይሆናል። የእምነትን ኃይል ማሳየት ብዙ ጊዜ እግዚአብሔር አምላክ ልዩ የሚያደርገው ወደ እርሱ የተጠጉትን ሰዎች በተለያየ አይነት መንገድ የእምነትን ኃይል በማሳየት አሕዛብን በጦርነት በሚነሱበት ጊዜ ውጊያቸውን ድል ያደርጋል ማለት ነው። በተለያየ አይነት የጥፋት መንፈስ ወይም ህመም፣ ችግር፣ ደዌ፣ ስደት፣ ረሃብ ሲመጣ ሁሉ በእምነት ኃይል እንዴት እንደሚቋቋሙ እግዚአብሔር ከጎናቸው ሆኖ የእምነት ኃይል የሚታይበት አጋጣሚ ብዙ ነው። ያ ደግሞ በአማኞች ህይወት የሚታይና የሚገለጥ ነው። ለአሕዛብ የሚታይ ነው። ክፉ ሰዎች ለሚያደርጉት ክፋት ምላሹ የእምነት ኃይል ይሆናል። ያ የእምነት ኃይል ክርስቲያኖችን ያበረታቸዋል። እግዚአብሔር ሰዎችን መንፈሳዊ ጥንካሬ ይሰጣቸዋል። የእምነቱ ኃይል ከሌለው ምኑ ጋር ነው እምነት የሚባለው? እምነት በራሱ የተደበቀ ኃይል አለው። ያ የተደበቀው ኃይል ሲገለጥ ነው መንፈሳዊ ድሎች የሚከሰቱትና የሚገለጡት። እና እምነት ኃይል ከሌለው ወግና ተረት ብቻ ነው የሚሆነው። ይህንን የእምነት ኃይል ግን እንዴት እንደሚገኝ በመጽሐፍ ቅዱስ ውስጥ በቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ እንዲህ ይላል። እስከ ቢታንያ አወጣቸው፣ እጆቹንም አንስቶ ባረካቸው። ትላንት ወዲያ እርገት ነበረ፣ ሐሙስ ሲያርግ ወደ ቢታንያ አወጣቸው። ይቺ ቢታንያ ከፍ ያለች ተራራ ስትሆን መልክና ውበቷ እጅግ በጣም ግርማ ሞገስ ያላት ተራራ ናት። በተጨማሪ ደግሞ ዙሪያውን ያሉትን ምድርና አካባቢውን ለማየት የምትረዳና የምታግዝ ናት። ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። መኸብራት ሕዋተይ እዚኣ ብዛዕባ እምነት ናትና ናይ እምነትና ሓይሊ ዝገልፅዋ ዘለዉ እሞ እዛ ለምቅና ክንሪኣ ዝቐነና ከዓ መቸም ዝተፈላለየ ኣጋጣሚ ሪኢኹምዋ ኢኹም። እምነትና እስክንድምንታይ ኣብ ሕማቅ ኩነታት ከም ዘለና እዚ ድማ ኣብ ኣብቲ ተዘረበሉ ቦታ ጥራሕ ዘይኮነስ ኣብ ዝተፈላለየ ቦታ እዩ። ንፈልጦ ዘይንፈልጦን ብዙሕ ነገር ኣለና ሽግር እሞ እስኪ ዝርኢናስ ክንድምንታይ ወዲቕና ኣለና ንርአዮ ኣሕዋተይ። ኣብ ሕምልቲ ኣብ መስኖ ከባቢ ናይ ሓፈ ገነት ናይ መስኖ እዩ ወይ ተብረሮ መሓሪ እዩ። ከመይ ማለት መሓሪ? ቆልዑ መሓሪ ባዕበይ ቆልዑ እዩ ቻ እሺ ኣብ ዓድዋይ ተወሊድ ዝበሃል ታሴት ክልተ ማናት ምስ ወለደት ሸይጣን እዮም ካብቲ ሓደ ናብዚ መፅኢት ሓሪፍ በዝበሩ ጠፊ ዝበሃል ኪኣዶኦም ከሰብዳ ሸይጣን ሰብያ ብኸመይ ዳ ሸይጣን ተወሊዳ ይበሃል? ሰብ ብኸመይ ዝበሃል ቤና ድያ ደቂሳ ገለ ይበሃል ሞኒ ካብኡ ሸይጣን ዝተፈራ ናብዚ መፅያ ሸይጣን ደፊራ ሸይጣን ተወሊዳ
ካብ ሸይጣን ዝደፈራ ሸይጣን ተወይላ خلق ኣወይላ ሓደ ናብ ዝመጽ ሓደ እቲ ሓደ ሓውና ይክል ሓደ ሓው ዓቀብ ስራሕ ካብ ህዚ ኣለው ደም ቢሆት ክልተሙስ ኣውራሮ መለዲ ሞይቱ ኣውራሮ መለ ኣለው ማይ ኣውራሮ ምስ ማኒታ እዚ መልሰልና ኣውራሮ ምስ ጉዳይ እንትንገብር ተለና ዕድሜኻ ኢልና ንዕድመ ወረቐት ጽሒፍና ኣብቱ ርእሱ ገዝኡ ኣብቱ ፋኬት ናይ መእተዊ ቃላይ ኣብኡ ይግበር ታው ንፋስ እውን ኣይትመጽእን ሰብ እውን ኣይበኣስን ብሰላም ይፈላለን ታብቲ ዳስ ማለት እዩ ኣውራሮ ምስ ብስሩ ንሕናስ ብዘይ ኣውራሮ መይዕዳ ኣይግበር እንዳሰብ ዝዓዲ ኣውራሮም ብጣዕሚ እንትኾን ዓና ብጣዕሚ ብስሩ ከምዚ ፈጣሪና ወይ ከምዚ ህዝታይ እንዳተባህለ እምበር ንሕና እታ መልኣኽ እውን ፈለይና ንሪኦ ኣይኮናን ወልዕ እንተ ሓይሞምና እውን ከይዶም ኣለኹ ይጥዕዉ እሺ ኣቦ ስለዞታ እስኪ ሓደ ነገራት ብልና ክቡራት ኣሕዋተይ እዛ ቪድዮ እዚኣ ብዝተፈላለየ መንገዲ ሪኢኹም እንዲኹም ኣብ ዩቱብ ከመይ ኢልና ኢና ጠፊእና ዘለና ብሓቂ ኣብኡ ጥራሕ ድደሎት ነገር ብዝተፈላለየ ኣጋጣሚ ኣብ ዝተፈላለየ ኣሕዋትና ክምስክሩ ከለዉ ወላ ንሰምዖ ኣለና እሞ ንፈልጦን ዘይንፈልጦንሲ ካብ እግዚኣብሔር ጠፊእና ከም ዘለና እዚስ ውርሻ እዩ የውርስዎ እዮም ዘለዉ ንወለዶ እንታይ ዓይነት ፀገም ያምፃልና ሓሲብና ከመይ ጌርና ናብ ፈጣሪ ክንምለስ ንፅዕር ኣለና ምክንያቱ እንታይ ኢና ነውርሶም ዘለና መፃእ ወለዶና ካብ እግዚኣብሔር ርሒቕና ካብዚ ዓለም ክንነብር ንኽእል ዶ ብጣዕሚ ዝኽብድ ከምዚ እንዳፈለጥካ ንሰይጣን ክተምልኾስ ብጣዕሚ የሕዝን እሞ ድዒ ብጣዕሚ ዘጉሄካ ይሕዋተይ ስለዚ ድማ እንታይ ንግበር ኢልና ናብ ፈጣሪ ተንበርኪኽና ክንልመን ኣለና ዋላ ፈተና ተመፀ ዋላ ሕማም ተመፀስ ብጣዕሚ ናብዝስ ክንወድቕ የብልና እግዚኣብሔር ፈዋሲ እዩ ብመዓልቱ ናልኩም ዳኣቶም ናፍቲ ቃላይስ ቀደም ቆልዕና ኣለና ዝዝክሮ ኣነ ክናትኸለና ብይሮም ከመይ ዕልካ ከመይ ሓድርካ ግልግል እንዳልና ይዝክርን ቀደም ኣነ ብይሮም ከመይ ዕልካ ከመይ ሓድርካ ግልል ድሞ ካብኡ ዝኾነ ጤል ምናምን ገለ ኣረቅ ገለ ሒዞም መፅኦም ኢና ውሽጢ ገለ ይዝዎ ነይሮም ሻ ካብኡ ተወሲድካስ ገለ እንትን ትኸውን ኻ ይሓምት ሕመካ እዩ ወይ ከዓ ዝኾነ ይገረካ ገለ ይበሃል ቆንዕና ከዓ ንፈርሕ ገለ ነይሩ ንባህልክ ከምኡ በሃል ከሎ ንፈርሕ ነርና ኣብዚ ሰብ ተሓሚሙ ይሕፀዊ የድሕኑ ሰብ ተሓፂቡ ዝሓመመ እዚ የድሕን ከመይ የድሕን እንዳመን ይበሃል ፀበል ማለት እዩ ኣቦ ከምኡ ሓሚሞም ዝሓቢሩ ኢኻ ትበዓልካ በዓልኻ እንታይ ኮይኖም ዝሓቢሩ ወይ ከዓ ከም እንታይ ረይዎ ህፃውንቲ ቆልዑት ከማንሲ ይኽተልዎ ኣለዉ በቃ ብጣዕሚ ዘሕዝነካ ዘይወፀ ጉድካ ክንደይ ኣለና ኢልና ንሕሰብ ብጣዕሚ የሕዝነካ እዩ ኣብ ሕብረተሰብና ዘሎ ሽግራት ብጣዕሚ ከቢድ ምዃኑ እዩ ካብዚ ንሪኦ ዘለና እሞ ንክልተ ኣምላኽ ድማ ክንግዛእ ከምዘይንኽእል እግዚኣብሔር ነገርና እዩ በዛ ኣምላኽ ንብል በዚ ካልእ ይገብር እንተደኣ ኮይኑሲ እግዚኣብሔርስ ከመይ ኢሉ እዩ ክቕበለና እዚ ኩሉ ውግእ ሽግር መከራ መፂና ደሎ ነንሕድሕድና ተፈላለዩና ስደት ጥራሕ ኮይንና ፈቆዶ ስደት ውርደት መከራ ስቃይ ኢና ተቐቢልና የደለና እሞ በቃ ብዝኸድና እዩ ከባረሩና ክፈሉ ክብሉና ክንህረም ክንበኪ ሽግርና ብጣዕሚ በዚሑ ዘሎ እንታይ ትሽግርና ኢልናስ ንሕሰብ ኣሕዋተይ በጀኹም ናብ ፈጣሪ ንመለስ ኣነ እውን ሕማቕ እየ ሓቂ ዘረባ ግን እግዚኣብሔር ከዓ ክሕግዘና ኩላትና ተሓጋጊዝና ናብ ፈጣሪ ንመለስ እሞ እግዚኣብሔር ተሓገዘና እዛ ናይ መምህር ግርማ ስምዕዋ ኣገዳሲት ትምህርቲ እያ ነዚኣ ስምዕዋ ክብለኩም ይደሊ ነገር ይቆማል የጥላቻ መንፈስ የሚዘራበትን አንዱ ላይ እየሄደ ልክ እንደዚህ እንደ አሞራ እኮ ነው እንደ አሞራ አንዱ ላይ ጉብ እያለ ወዲያውኑ ጥላቻ የመንዛት ጠባያቶቹም ይቆማሉ
በጣም አስቸጋሪ በተፈጥሮ ክፉ ሰው በቢሮአችሁ ካለ ደግሞ ያም በራሱ የራሱ መንፈስ ጭምር የናንተም ጭምር አብሮ በጋራ ስለሚሰራ የዛን ሰው መንፈስም ጸጥበል በኢየሱስ ክርስቶስ ስም ብለህ ማዘዝ ትችላለህ። አንተ በምጸልይበት ጊዜ ከዛ ተመልሶ ይደነግጣል። ራሱ ሲያይህ እንደውም ጭራሽ ይቅበጠበጣል። 3 ደቂቅ የኖሩበት ሀገር ግንባር የሚያስደፋ ነው። ግን ግንባር የደፉት በመጨረሻ እነዛ ባለ ሀገሮቹ ናቸው። ሀገራቸው ባልሆነ ምድር ላይ ኃይል ነበራቸው።